የአረጋውያንና አቅመ ደካሞችን ችግር የሚያቃልሉ ስራዎች እያከናወነ መሆኑን በአዊ ብሔረሰብ አስተዳደር የአየጓጉሳ ወረዳ አስተዳደር አስታወቀ። በወረዳው አዘና ከተማ በአስተዳደሩና በበጎ ፈቃደኞች ትብብር የሶስት አቅመ ደካሞች ቤት እየተሰራ ነው ተብሏል። ሳሙኤል አማረ ተጨማሪ አለው። 50 አለቃ አንጀት ይሁን በአዊ ብሔረሰብ አስተዳደር አየጓጉሳ ወረዳ የአዘና ከተማ ነዋሪ ናቸው። በጉብዝና ዘመናቸው ለ11 ዓመታት በሀገር መከላከያ ሰራዊት አባልነት እናት ሀገራቸውን አገልግለዋል። ግዳጃቸውን ፈጽመው ከተመለሱ በኋላም በአካባቢው በተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ንቁ ተሳትፎ ነበራቸው። ከቅርብ ጊዜ ወዲህ ባጋጠማቸው የጤና እክል ምክንያት ግን ሰርተው ኑሯቸውን ማሸነፍ ተስኗቸው ቆይቷል። የአዘና ከተማ ማህበረሰብና በመላው ዓለም የሚገኙ የአካባቢው ተወላጆችም ቤት ሰርተው በማስረከብ ለሀገርና ለሕዝብ የዋሉትን ውለታ ከፍለዋል። እሳቸውም ለተደረገላቸው ሁሉ ምስጋናቸውን አቅርበዋል። ኖርበት ቤት ፈሳሽ ነበር፣ ሳፋ ነበር የሚቀመጥ። አሁን ከዚያ ውጪ ለዚህ ስለበቃውን እያመሰገንኩ ወረዳውን፣ ቀበሌውንም ህዝቡን በሙሉ እያመሰገንኩ በደስታ እቀበላለሁ። ድጋፉን ያስተባበረው የወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ደሳለው ስማቸው ማህበራዊ ሚዲያን ለበጎ ዓላማ በመጠቀም በተገኘ 1.4 ሚሊዮን ብር የሶስት አቅመ ደካሞች ቤት ግንባታ በመከናወን ላይ መሆኑን ተናግረዋል። እስከ ውጭ ድረስ ያሉ ተወላጆች አሉ። እነሱ ትብብር በማድረግ ይህን ገንዘብ ሰብስበን እነዚህ አቅመ ደካሞች ከፈሳሽ ዝናብ ውርጭ ሲያሰቃዩ የነበሩ አቅመ ደካሙ ማህበረሰቦች ለሶስቱ ሰርተን ይህንን ቤት ማስረከብ ችለናል። የተወሰነ 2 ኩንታል በቆሎ የሚሆን ገንዘብ አሁን አሰባስበን በቅርቡ የምናስረክባቸው ይሆናል። የአየጓጉሳ ወረዳ ዋና አስተዳዳሪ ገበየሁ በሪሁን በተያዘው የክረምት ወቅት የመንግስትና የህዝብ አቅምን አቀናጅቶ በመጠቀም የአረጋውያንና የአቅመ ደካሞችን ችግር የሚያቃልሉ ስራዎች በመከናወን ላይ መሆናቸውን ተናግረዋል። ማህበረሰቡን በስፋት አሳትፈን እስካሁን ባለው ጊዜ ውስጥ ወደ 3 አዲስ ቤቶችን እናሰርተናል። የጥገና ቤቶችም አሉን፣ በገጠርም ከተማ የሚጠገኑ አሁን በስራ ላይ ያሉት። ስለዚህ ከ30 ከ40 በላይ ቤቶች የሚጠገኑ አሉ። ከ6 በላይ ደግሞ አዲስ ቤቶችን እንሰራለን ብለን በደረጃ ቅደን እየሰራን ያለው እስካሁን 3 ሰርተን አስረክበናል። አንደኛው ይሄ ነው። በዚህ በጎ ዓላማ ለተሳተፉ አካላት ምስጋናቸውን ያቀረቡት ዋና አስተዳዳሪው መሰል ሰብአዊ ተግባራት ተጠናክረው መቀጠል እንዳለባቸው አስገንዝበዋል። ይህንን ስራ በጉልበትም በማቴሪያልም በማገዝ ከፍተኛውን አስተዋጽኦ ያበረከተው ወጣቱ ነው። እኛ አስተባበርነው እንደ መንግስት፣ እነሱ ደግሞ ፈጸሙት። በዚህ በበጎ ፍቃድ ማስተባበር ሂደት ውስጥ ያሉት አካላት ከመላው ህዝብ እስከ አመራር ድረስ ልዩ ምስጋና አለኝ። ከዚህ በላይ መሄድ ያስፈልጋል። ብዙ ማህበራዊ ችግር ያለባቸው ሰዎች ስላሉ እነሱን በማንሳት እና ሰው ተኮር የሆነውን ተግባር በመፈጸም ሂደት ውስጥ ከዚህ በላይ መሄድ እንዳለብን ለማሳሰብ እወዳለሁ። በከተማው ከበጎ ፈቃደኞች በተገኘ የገንዘብ ድጋፍ ከ150 በላይ ለሚሆኑ አረጋውያንና አቅመ ደካሞች ማዕድ ማጋራት ስራም ተከናውኗል።